እኔ የምላችሁ stop saying please famous for like a beginner. It sound advanced in English please. Okay? የሚያዋጣችሁ ያ ነው. That's it. ሁሌ famous for ለምንድን ነው የምንለው? ከዛ ይልቅ advanced ማድረግ አንችልም? እንችላለን። በዚህ ቪዲዮ ማሳያችሁ famous for የሚለውን phrase መቼ እንደምትጠቀሙት የት ላይ እንደምትጠቀሙት እንዲሁም በአድቫንስድ በሆነ መልኩ እንዴት አድርጋችሁ እንደምትጠቀሙት የማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። Don't forget to like and subscribe. በኢትዮ ቋንቋ የማይቻል ነገር የለም ሁሉም ይቻላል። Alright, famous for ማለት ምንድነው? የሚታወቅ ወይም የሚታወቅ ማለት ነው። በሆነ ነገር የሚታወቅ ሰው famous for ብላችሁ ነው የምትገልጹት አይደለ? Alright, ለምሳሌ እስቲ አበበ ቢቂላ በሩጫ ይታወቃል። እንዴት ነው የምትሉት? አበበ ቢቂላ is famous for running or athletics ማለት ትችላላችሁ። Alright, this is very common. ዛሬ ግን እኔ ማሳያችሁ advanced በሆኑ መንገዶችን እንዴት እንደምገልጹ ነው። ለምሳሌ culture and place ባህላትንና ቦታዎችን እንዴት አድርጋችሁ famous for የሚለው እንደምገልጹ አብረን ያለን። ኢትዮጵያ በጥንታዊ ታሪኳና ባህላዊ ቅርሷ ትታወቃለች። እንዴት ነው የምትሉት? Okay. Ethiopia is famous for its ancient history and rich cultural heritage, right? Ethiopia is famous for ancient history and rich cultural heritage ካላችሁ በትክክል መልሳችኋታል። በጣም እሺ። ለምሳሌ famous forም በመጠቀም ከተማዋ ጥንታዊነትን ከዘመናዊ ጋር በማቀናጀት ትታወቃለች። እንዴት ነው የምትሉት? ከተማዋ ባህላዊን ከዘመናዊ ጋር በማቀናጀት ትታወቃለች። The city is famous for blending tradition with modern life. The city is famous for blending tradition and modern life ካላችሁ that is smart, completely right. All right, one more. ይህ አካባቢ ዓለም አቀፍ ደረጃውን የጠበቀ እና በማምረት የታወቀ ነው። እንዴት ነው የምትሉት? ታዴ በጥበጥባክ This region is famous for producing world class coffee ካላችሁ completely awesome. That's right. እንግዲህ ከለያየ ነው famous forን ለተለያዩ cultural እና placeዎችን ለመግለጽ አይተናል። በሁለተኛ ደግሞ እስቲ people and achievementታቸውን ለመግለጽ ትጠቀሙታላችሁ። famous for የአንድ ሰው የሚታወቀው በዚህ ነው ብቻ ለማለት ሳይሆን የተለያዩ ነገሮችን ለመግለጽ ትጠቀሙታላችሁ። ለምሳሌ people and achievemenትን ለመግለጽ ወይም ሰዎችንና ስኬቶቻቸውን ለመግለጽ ትጠቀሙታላችሁ። let me show you እንዴት እንደሆነ ደግሞ እስቲ ልጠይቃችሁ። እሷ ዘመናዊ የአፍሪካ ስነ ጽሁፍን በአዲስ መልክ በማስያዝ ትታወቃለች። እሷ ዘመናዊ የአፍሪካ ስነ ጽሁፍን በአዲስ መልክ በመያዝ ትታወቃለች። እንዴት ነው የምትሉት ነው? she is famous for redefining modern African literature. she is famous for redefining modern African literature ካላችሁ completely awesome ነው ማለት ነው። ኦልራይት እሺ፣ እናንተ እንዲበሉ እስቲ እሱ በአዳዲስና ግኝት ተኮር ምርምሮች ስመጥር ሆነ። እንዴት ነው የምትሉት? እሱ በአዳዲስ ግኝት ተኮር ምርምሮች ስመጥር ሆነ። እንዴት ነው የምትሉት? he became famous for his groundbreaking research. he became famous for his groundbreaking research ነው የምትሉት። that's awesome. ኦኬ፣ አርቲስቱ የፈጠራ አድማሱን በማስፋት ይታወቃል ስትሉስ እንዴት ነው? አርቲስቱ የፈጠራ አድማስን በማስፋት ይታወቃል። the artist is famous for pushing creating boundaries ካላችሁ that's nice። ስለዚህ እነዚህን እንግዲህ የተለያዩ አቺቭመንቶችን ለመግለጽ ትጠቀሙታላችሁ ማለት ነው። and also the other is like skill and practice እንዴት እንደምትገልጹ እስቲ አብረን እናያለን። alright፣ ሶስተኛ ላይ ገብተናል። እንግዲህ ክህሎትንና ልምዶችን ወይም skill and habitን እንዴት እንደምትገልጹ famous forም በመጠቀም ላሳያችሁ because ይጠቅማል። famous for is not only using for beginner level, you can use in advanced way ማለት ነው። መጠቀም ትችላላችሁ። ክህሎቶችን ልምዶችን በሚገባ መግለጽ ትችላላችሁ። ለምሳሌ እሱ በዝርዝር ነገሮችን በሚሰጠው ጥንቃቄ ትኩረት ይታወቃል። እሱ ለዝርዝር ነገሮች የሚሰጠው ጥንቃቄ ወይም ትኩረት ይታወቃል ያ ሰውዬ ስትሉ እንዴት ነው ማለት ነው? he is famous for its attention to details. he is famous for his attention to details ማለት ትችላላችሁ። ኦኬ፣ እሷ ተጽዕኖ ፈጣሪ ንግግሮቿን በማድረግ ትታወቃለች። አንድ ሴት ልትሆን ትችላለች ፌመስ። እሷ ተጽዕኖ ፈጣሪ ንግግሮችን በማድረግ ትታወቃለች ስትሉ
famous for መጠቀም እንዳረሱ she is famous for delivering powerful speeches she is famous for delivering powerful speeches ነው የምትሉት ማለት ነው በጣም አሪፍ ምሳሌ የሆነ የኳስ ቡድን ሊሆን ይችላል ወይም የሆነ የእግር ኳስ ወይም የመረብ ኳስም የምንም ሊሆን ይችላል ያ ቡድን ስለዚህ ቡድኑ በስነ ምግባሩና በቋሚ ብቃቱ ይታወቃል እንዴት ነው የምትሉት the team is famous for its discipline and consistency right the team is famous for its discipline and consistency ካላችሁ that is awesome በጣም አሪፍ ነው ማለት አራተኛው ላይ እንሄዳለን ታሪክና ተጽዕኖን ወይም ሂስትሪና ኢምፓክትን እንዴት እንደምንገልጹ እስቲ ልንገራችሁ famous forum በመጠቀም የተለያዩ ታሪኮችን ሲገልጹ ወይም ተጽዕኖችን ለመግለጽ famous for ብላችሁ ነው የምትጠቀሙት ላሳያችሁ how it works for example the Aksum obelisk ታውቁታላችሁ እንግዲህ ኦብሊክሱ ወይም ሐውልት በጣም ብዙ ተጋድሎን የነጻነት የተጋድሎ ምልክት ነው አይደለ ስለዚህ ለምሳሌ ሐውልቱ የነጻነትና የተጋድሎ ምልክት በመሆን ይታወቃል እንዴት ነው የምትሉት all right The monument is famous for symbolizing freedoms and resistance ማለት ይችላልላችሁ The monument is famous for symbolizing freedom and resistance ሐውልቱ የነጻነትና የተጋድሎ ምልክት በመሆን ይታወቃል ያላችሁ ነው ማለት ነው ኦኬ እንቅስቃሴው ማህበራዊ ልምዶችን በመገዳደር እየታወቀ ነው እንዴት ነው የምትሉት እንቅስቃሴው ማህበራዊ ልምዶችን በመገዳደር ይታወቃል The movement became famous for challenging social norms The movement became famous for challenging social norms ትላላችሁ ማለት ነው ኦኬ ዩኒቨርሲቲው ተጽዕኖ ፈጣሪ መሪዎችን በማፍራት ይታወቃል እንዴት ነው የምትሉት The university is famous for producing influential leaders ትላላችሁ The university is famous for producing influential leaders ካላችሁ that's wonderful so እዚህ ጋር ኢምፓክቶችን እየገለጻችሁ ነው ማለት ነው ተጽዕኖ አድራጊዎችን እና ተጽዕኖችን በዚህ መልኩ famous for በማለት ትገልጻላችሁ የመጨረሻውን ፓርት ነግራችኋለሁ ሚዲያንና ቴክኖሎጂን እንዴት ነው የምትጠቀሙት ሚዲያንና ቴክኖሎጂን አቀናጅታችሁ famous for የሚለውን የተጠቀማችሁ ትናገራላችሁ እስቲ ለምሳሌ እናንተ እንዲበሉ famous for የሚለውን በመጠቀም ኩባንያው በመኮረጅ ሳይሆን በአዳዲስ የፈጠራ ስራዎች ይታወቃል እንዴት ነው የምትሉት ኩባንያው በመኮረጅ ሳይሆን በአዳዲስ የፈጠራ ስራዎች ይታወቃል ስትሉ famous for መጠቀም እንዳረሱ The company is famous for innovation rather than imitation. That's it. The company is famous for innovation rather than imitation. ብላችሁ ትገልጻላችሁ በጣም አሪፍ መተግበሪያው አጠቃቀም አመቺ በሆነ ንድፍ የታወቀ ነው እንዴት ነው የምትሉት መተግበሪያው ለአጠቃቀም አመቺ በሆነ ንድፍ የታወቀ ነው ስትሉ እንዴት ነው The app is famous for its user-friendly design. ትላላችሁ The app is famous for its user-friendly design ካላችሁ በትክክል ተመልሷል ማለት ነው መድረኩ ዓለም አቀፍ ውይይቶችን በመምራት ይታወቃል እንዴት ነው የምትሉት መድረኩ ለምሳሌ መድረክ ሳይሆን like ቲክቶክን አንድ መድረክ ማለት ትችላላችሁ ፌስቡክን አይደለ እንደዚህ አይነት ፕላትፎርሞችንም መድረክ ማለት ትችላላችሁ ስለዚህ መድረኩ ዓለም አቀፍ ውይይቶችን በመምራት ይታወቃል እንዴት ነው የምትሉት The platform is famous for shaping global conversations. The platform is famous for shaping global conversation. ብላችሁ ከመለሳችሁ that's amazing, wonderful, nice ነው ማለት ነው. All right, now I'm going to tell you about advanced variationዎችን ነግራችኋለሁ. But remember that to sound more sophisticated in Amharic, so you can use these synonyms for famous for ማለት ነው. ስለዚህ እንግዲህ famous for የሚለውን ቃል እነዚህን ተከታዮቹን አባባሎች መጠቀም ትችላላችሁ አንድ ነገር የታወቀ ነው ስትሉ famous for ትላላችሁ አይደል ግን ሁሌ famous for ከማለት ደግሞ አሁንም ማሳየችውን ቃሎች በሚገባ መጠቀም ትችላላችሁ advanced level ስታረጉት ማለት ነው widely famous for ትላላችሁ widely famous for means በሰፊው የሚታወቅ እያላችሁ ያወራችሁ ነው ማለት ነው ስለዚህ በዚህ መልኩ ትገልጻላችሁ internationally famous for ስትሉም ይሄም በዓለም አቀፍ ደረጃ የታወቀ ወይም የሚታወቅ ስትሉ internationally famous for ብላችሁ ታወራላችሁ ወይም ደግሞ ትንሽ advanced ስታረጉት best known for ትላላችሁ best known for means ምን ማለት ነው ይበልጥ የሚታወቀው በዚህ ነገር ነው ያላችሁ ነው ማለት ነው
best known for ትላላችሁ ማለት ነው። ኦኬ ለምሳሌ renewed for ትላላችሁ። renewed for ማለት በዚህ ነገር ስመጥር ነው ወይም የሆነ ነው ስትሉ ስመጥር ስትሉ renewed for ብላችሁ እነዚህን አድቫንቴጅ ፍሬዞች ትጠቀማላችሁ። ኦር ደግሞ ምን ትላላችሁ? celebrated for means የሚከበር ወይም የሚደነቅ እያላችሁ እያወራችሁ ነው ማለት ነው። ራይት በዚህ ነገር የሚከበር ነው ወይም በዚህ ነገር የሚደነቅ ነው የሆነ ነገር ብላችሁ ስታወሩ celebrated for የሚለውን ፍሬዝ መጠቀም ትችላላችሁ ማለት ነው። አሁን እስቲ ከነዚህ በጣም በጥቂቶቹ ላሳያችሁ እንዴት አድርጋችሁ ምሳሌ እንደምሰሩ። ለምሳሌ እስቲ እናንተ ከላይ አሁን የምነግራችሁን famous for ብቻ ሳይሆን ይሄንን ለውጣችሁ እስቲ ስሩልኝ። ኢትዮጵያ በቡና ባህሏ የዓለም አቀፍ ደረጃ ትታወቃለች። እንዴት ነው የምትሉት? ኢትዮጵያ በቡና ባህሏ ዓለም አቀፍ ደረጃ ትታወቃለች ስትሉ ዓለም አቀፍ ማለት ምንድነው? internationally famous for ነው የምትሉት። በዓለም አቀፍ ደረጃ የታወቀ ስትሉ internationally famous for የሚለውን ፍሬዝ ተጠቅማችሁ ነው አይደለ? ስለዚህ ምን ብላችሁ ነው የምትገልጹት? ኢትዮጵያ is internationally famous for its coffee culture. ኢትዮጵያ is internationally famous for its coffee culture ብላችሁ ትገልጻላችሁ። alright እሺ አሁን ደግሞ እስቲ ደራሲው በትረካ ስልቱ ስመጥር ነው እንዴት ነው የምትሉት? ስመጥር ማለት ምንድነው ብለናል? renewed for ብላችሁ ነው የምትገልጹት አይደለ? ስለዚህ ደራሲው በትረካ ስልቱ ስመጥር ነው ስትሉ the writer is renewed for its storytelling style ትላላችሁ። the writer is renewed for its storytelling style በዚህ መልኩ ከገለጻችሁ that is awesome very nice ማለት ነው። ስለዚህ ይህንን ይመስላል ማለት ነው እንግዲህ ዛሬ ቪዲዮአችን። ስለዚህ famous for is not only using in one way, you can use in different ways ማለት ነው። widely famous for ወይም ደግሞ internationally famous for እንዲሁም best known for ወይም ደግሞ renewed for እና celebrated for የሚለው ፍሬዞች እየተጠቀማችሁ ማውራት ትችላላችሁ ማለት ነው። completely this is free to use ማለት ነው። ነፃ ሆናችሁ እነዚህ መጠቀም ትችላላችሁ ማለት ነው። እንግዲህ በዛሬው ዕለት የሰጧችሁ ስለ famous for ስለሚለው ፍሬዝ በጣም ጠቃሚ ነገር እንደሆነ ተስፋ አደርጋለሁ። ስለዚህ እኔም በመጠቀም day to day ላይፋችሁ ላይ ጨምራችሁ you can bring up one level ማለት ነው። bring up ማድረግ ትችላላችሁ your speaking skills. all right now እንግዲህ under the comment section tell me what's your country famous for, right? what's your country famous for? የእናንተ አገር በምን እንደምትታወቅ እስቲ ንገሪ። ወይም famous for ወይም best known for ወይም ደግሞ renewed for እያላችሁ እስቲ አንድ አረፍተ ነገር ትነግሩኛላችሁ ማለት ነው። follow for more advanced English, like and subscribe ቪዲዮ ላንጉጅ ቲዩብን ማድረግ እንዳልደረሱ because this is nothing is impossible ማለት ነው። የማይቻል ነገር የለም በዩቲዩብ ቋንቋ። ስለዚህ ሁሉም ይቻላል ማለት ነው። በቀጣይ አሪፍና ምርጥ ቪዲዮ እስክንገናኝ እስከዛው ባይ ባይ ቻው።